አቶ እስክንድር ነጋ ከፋኖ ነው። እነዚህ ሶስት የፖለቲካ ሰዎች ለኛ ግልጽና አሳማኝ ባልሆነ ምክንያት ግብዣችንን ሳይቀበሉት ቀርተዋል። ማነው? እስክንድር እዚህ ቦታ እስክንድር ባይዘው አማካሪዎች አሉ። ጥሩ ያየሁት ነው። እስክንድር ጥሩ አማካሪ ባይኖረው እዚህ ንግግር ላይ ዘመነ ተከትሎ ይገባ ነበር። ሰላም ጤና ይስጥልኝ የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦችን እንዴት ናችሁ? እንዴት ሰንብታችኋል? ጫጫታው እንዴት ነው? ሰሞኑን ያው በአንዳንድ ነገሮች ባይመችም እውነት ባይፈልግም እነዛው ሰዎች እውነት አለመፈለጉንና የነሱ በሽተኛነት በህዝብ ዘንድ ብዙ እንደነሱ የታመመ በሽተኛ መኖሩን ለማረጋገጥ ካረጋገጥ ይሄው በሰሞኑ ጭራሽ የተጠራውን ሁሉ አይን ባይን ክደው በእናንተ በኔፊት እነሱ ራሳቸው በዛ ጥሪ መልኩ የሚፈልጉትን የብልግና ተግባር የእልቂት ተግባር ሲያውጁና ሲተገብሩ ከቆዩ በኋላ አይናቸውም በጨው ታጥበው ከነሱ በታች የሆነ በሽተኛ እንጂ እነሱን የሚሞግት እንኳን ሰው የለም ብለው የተናገሩትን ሁሉ የሚያስታውስ ሰው የለም ብለው በዚህ መልኩ ተናገሩ። እነሱ አይገርሙኝም። እኔ ሰሚውና በእነሱ የተደናገረ እድሜ ልኩን ለራሱ ዋጋ እያሳጣ በሽተኛ ልጆቹን ተሸክሞ ራሱ እየታመመ የሚሄደው ሰው ነው የሚያሳዝነኝ። የሚገርመው ነው አይደለም። ድሮስ ከምን ምን ይጠበቃል? ምንድነው የተጠበቀው የነበረው? በዚህኛው ሌላ ነገር ለመግዛት ታስቦ ካልሆነ በስተቀር ሌላ ዘመን ለመግዛት ተፈልጎ ካልሆነ ምን ተፈልጎ ነው? እስክንድር ነጋ ከፋኖ ነው። እነዚህ ሶስት የፖለቲካ ሰዎች ለኛ ግልጽና አሳማኝ ባልሆነ ምክንያት ግብዣችንን ሳይቀበሉት ቀርተዋል። ማነው? እስክንድር እዚህ ቦታ እስክንድር ባይዘው አማካሪዎች አሉ። ጥሩ ያየሁት ነው። እስክንድር ጥሩ አማካሪ ባይኖረው እዚህ ንግግር ላይ ዘመነ ተከትሎ ይገባ ነበር። ቢገባ ኖሮ እንደሚፈጠር ታውቃላችሁ። ኦፊሻሊ ሁለቱ ተጣልቷል። በውጪ ደረጃ ዘመንና እስክንድር ነጋ ተጣልቷል ብሎ ያስባል። ሁለቱ ግለሰቦች አንድ ላይ ማምጣት ቻሉ ማለት ለእነንትና ማንሱም ይሄ አሁን ለመጣው ጊዜያዊ ምናምን ለተባለው ኃይል ኤ+ ነበር። ኤ+ የሚሆነው መቼ ነው? ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴዎች ኤ+ ነበር። ኤ+ ነበር የነበረው። ምን ቢሆን ኖሮ አንድ ላይ ይመጡ ኤ+ ነበር። ምን ፋኖን አንድ ላይ አደረግን፣ ኦነግን አመጣን፣ ህወሓትን ተቃዋሚዎች ህወሓትን አመጣን፣ የተቃዋሚ ህወሓቶችን አንድ ላይ ምን አደረግን? እስኪ ሰለቸን ድረስ ደጋግመን አውርተነው በካቦ ቢታሰሩ አንድ አይሆኑም። መጀመሪያ ሳይጀመር አትጀምሩ፣ አትግቡ። መሪ የለው መርህ የለው። መነሻና መዳረሻው ጥፋትና መጠፋፈት ብቻ ነው። በየትኛውም አግባብ እናንተ በውርደት እየኖራችሁ በውርደት እየገባችሁ በምንም አይነት መልኩ አሳፋሪ ሞትን በቁማችሁም ሆነ ከቀብር ውስጥ ሆናችሁ የምትሞቱት ሞት ይሆናል። ጠላቶች ግን እጅግ ይነግዱባችኋል። የጠላቶች ውላጆች መሆናችሁ ነው። ያለ መርህ ያለ መሪ መነሻና መዳረሻውን የሚረሳያል ተጀመረ። ከዛ በኋላ የሰላም ጠል ሁነቶችን ለሰላም የሄዱ እናት አባቶቹ ላይ በዛ ልክ የጨከነ አብይን አሸነፉት አትጠይቁም ማለት እኔ እነዚህ ፊት ላይ ያሉ ሰዎች አይደለም አሁን የሚገርመኝ ጀስት እነሱ ልክ ናቸው። ቢኮዝ በዚህ ልክ እያጀዘቡ የሚነዱት መንጋ ካለ ለምንም አይነዱት። አሁንስ አወኩ የሚለው ሁሉ ምንም የሚለው ሁሉ በጥላቻ አብዶ የነዚህ ሰለባ ሆኖ የሚቀጥል ከሆነ ዛሬም እነዚህ አሁን እዚህ ላይ የተደረደሩ ሰዎች የሚያታልሉት ሰው ካለኮ እውነት ነው። እኔ ራሱ ፈቅዳለሁ ለምንም አይጫወቱበት። ኢትዮጵያንና እውነትን አትነኩም እንጂ እንደነዛማ ኮትኩታችሁ ያሳደጋችሁት እናንተ የተፋችሁትን እየላስ ከናንተ በላይ የሚያብድ ካለማ ተጫወቱበት። ለምን በራሱ ላይ ምቀኛ ከወደቀበት የማይነሳ እናት አባቱን ሚስቱን እንዲህ ትልልቅ የተባለ ነው የሀገሩን መሪ እየሰደበ ለዚህ የሚታዘዝ ሰው ለምን ያሳዝናል? የራሱን ናቄ ሰው ናፋቂ ሆኖ የሚሄድ ባለጌ ትውልድ ለምን ያሳዝናል? አንዴዛ አንዴዚህ ንጉስ ቴዎድሮስ እየተባለ ጅብ ተሸክሞ ያልተደረገ ጉዳለ በዛ እንኳን አልበቃው ብሎ ዛሬ መጥቶ እንደዚህ ሲባል በዚህ ሲንጫጫ ያለው ሰው ሸሞኒው። ኢትዮጵያ ግን ትቀጥላለች። ሆነ የጋራ ሽግግር መንግስት መመስረት እንፈልጋለን። የሽግግሩ መስራት ዋናው ማለት ነው ብልጽግናና አብሮነት ኢትዮጵያ ጊዜያዊ አስተባባሪ ማነው? ፋኖ እንደ አንድ ኤመንት ልክ ፋኖ ምንድነው እዚህ ላይ እንደ አንድ ቺፕ ተጫዋች ማነው? መሀል ላይ ተጫዋቹ ዋናው ተጫዋች ማነው? አብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ ይሆናል ማለት ነው። ኪ ፕሌየሩ እነሱ ናቸው። የዚህ ንግግር ኪ ፕሌየሩ ማናቸው የሚሆኑት? አብሮነት ኢትዮጵያዊ ጊዜያዊ ኮሚቴ የሚባለው ምን ናቸው? ዋናው ቁልፍ ተጫዋቾች ናቸው።
ከዛ እነሱ ደግሞ ምን ቅርንጫፎች አላቸው። ማን ፋኖ ቢባል ኦነግ ቢባል ህወሓት ቢባል እነዚህ ቅርንጫፎች ምን ያደርጋሉ? አንድ ላይ ይዟቸው መጣ ግንባር መሰረቱ ማለት። የግንባሩ ዋና አለቃ ማን ሆነው ይመጣሉ? አብሮነት ኢትዮጵያ ምንድን ናቸው? እነዚህ መሀል ላይ ጆከሮች ናቸው፣ ደላላ ማለቶች ናቸው። ወይንም ቁማር ስትጫወት አሁን ለምሳሌ ቁማር አሁን ዛሬ ኦነግ ህወሓትና ፋኖ ቁማር ተጫወቱና በማን ቤት ቁማር ቤቱ አይበላም? በማን ቤት ነው? በአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ ቤት ውስጥ ገብቶ ነው ምን ቁማራቸውን ይጫወት። ለቤቱ ከፍለው ነው የሚሄዱ። ቤቱ አይበላም፣ ቤት አይበላም፣ ባይዘው ቤት አይበላም አይደል? ቁማር ላይ አሁን ለምሳሌ ካሲኖ ብትገባ ይሄ አልታወቅ ብሎ አይደለም፣ አዲስ ነገር የለውም ባይዘው። ለዛ ነው እኔ እንደውም በዚህ የሚደናገረውን ራሱ ለምን የማይመታው ለምን እኔ ለዚህ መከላከል ራሱ ለምን አልተውም? ጀስት አይደለም ምንም ሳያውቁ ምናምን የገቡ ሰዎች ናቸው ብዬ ነበርና ከመከራ እንኳን የማይማር እነዚህ ሰዎች ለምንድን ነው የጠበቃችሁ? አቦይ ስብሃት ምንድን ነው የጠበቃችሁ እንዴ? ምን ያርጉ? የኖሩበትን እኮ ነው እነሱ እያስጠበቁ ያሉት። እዛው የማገጡ ናቸው። በቃ መዳን አይችሉም። 3 ከሞታቸው ድረስ እነሱን የሚመስል አስከሬን በቁሙ የሞተ እየጋለቡ እነሱም እኮ ክብራቸውን ያን የብልግና ስልጣናቸውን አስጠብቀው ነው ለመሄድ የፈለጉት። እንዴ ማን ይድናል? ልደቱ ይሄ እዚህ ጋር አስቀል ጋቢሳ ማን ነው የጃዋር ምናምን በማን ጡጦ ያደጉ ናቸው። ከማን ምንድን ነው የሚጠበቀው? እኔ ጠባቂው ነው የሚያናድደኝ። ጠባቂው የቆመበትን መሬት እየረገመ ያለበትን ቤት እያቃጠለ በነዚህ የሚታለል ገልቱ ትውልድ እንደው እግዚአብሔር ራሱ ማት ቢያወርድበት ምን ችግር አለው? ሰቆቃው ቢበዛ እኮ ይገባዋል ሁሉ ማለት ይቻላል። ለዛ ለማየት እኔ ዩቲዩብ ከፍቼ 1 ዓመት ከምናምን እየተናገርኩ ነው። ቢያንስ እዚህ ዩቲዩብ ሜዳ ላይ እየተናገርኩ ነው። ስለዚህ እኔ በደንብ መናገር በደንብ መደረግ ያለበትን የማድረግ ሙሉ መብት አለኝ። አድማጭ ተመልካቹን የመውቀስ አንደኛ እውነቱን ነው የማውቀው፣ ሁለተኛ ከሚሉን ብትሰበሰብ እስከ ቆሻሻ እንደምትጠፋ ቃለሁ። ምንም ብትንጫጫ ከእናንተ ጋር ከተንጫጫሁን ከፈት አድርጌ እናንተ የዘራችሁትን ቆሻሻ ነገር ማስጠጣት የበጠበጣችሁትን ከፈት አድርጌ በእናንተ የተበከለው ሰው አብሯችሁ እንዲጠፋ መፍቀድ ሁሉ እፈልጋለሁ። ቢኮዝ ስለሚገባው ካሲኖ አይበላም። አንተ ነው የምትበለው ሞስት መጨረሻ ላይ ዛሬ እንትን ብትል። ስለዚህ እንደፋኑ ዛሬ ቁማር ተበልቶ ነው የወጡት። ባይዘው ፋኖች ኦፊሻል እውነት ነው ረከተዋል። ከዚህ ጋር መውጣት ይችላል። መውጫ መንገድ አለው። ከዚህ ይሄንን መውጫ መንገድ የማይጠቀሙ ከሆነ እኔ እነግራቸዋለሁ ግልጽ አድርጌ አፋባ ተበልቷል። ይሄንን መውጫ መንገድ አድርገው ይሄንን በዚህ ልክ ወጥተው የማያወጡ በዚህ ግልጽ መግለጫ የማያወጡ ከሆነ ፋኖ ኦፊሻሊ በፖለቲካ ተበልቷል። በቃ ከዚህ በኋላ አቅም የለውም። መሬት ላይ በእንትን ያዳክሙታ። ዋና ፖለቲካ ነው። ፖለቲካ ከተሸነፍክ መሬት ላይ ሚሊዮን ጊዜ ውጊያ ብታደርግ ዋጋ የለም። ዝም ብለን አየር ለአየር ነው የምትዋጋው። ዋና እንትን ጦርነት እኮ የአብይ አህመድ አጀንዳ፣ ሰላም ይምጣ የአብይ አህመድ አጀንዳ። ትናንትና የተናገረው ንግግር ላይ አብይ አህመድ ይኸውላችሁ ልንገርህ፣ አብይ አህመድ ፓርላማ ላይ የሚናገረው ወይንም ኢንዲቪጁዋል የሚናገረው አጀንዳዎች አሉት አይደል? አጀንዳ ይሰጠዋል። የመጨረሻው አጀንዳ ወሳኝ አጀንዳ ነች። የመጨረሻው አጀንዳ አሁን ለምሳሌ የኛ የመጀመሪያ የመጣነው አጀንዳ ዝም ብለህ ማንደርደር አጀንዳ ነው። የቤቱ አጀንዳ ይሄ ነው። የቤቱ አጀንዳ ይሄ ነው። የቤቱ ዋናው ግለሰብ መጨረሻ ላይ የሚናገረው ግለሰብ ዋናው ግለሰብ ማነው? መጀመሪያ ላይ የተናገረው ዘመነ ካሴ፣ መጨረሻ ላይ የተናገረው ስብሃት ነጋ ማጠቃላይ የሚሰጠው። ስለዚህ ምንድን ዋናው የዚህ ቡድን ታርጌቱ መጨረሻ ላይ የሚናገረው ግለሰብ ማነው? አቦ ስብሃት ነጋ ከጀርባው ፖለቲካ ላይ እንትን ብሎ ባይዘው ስብሃት ነጋ ዛሬ ቁማር በልቷል። ባይዘው ስብሃት ነጋ መጨረሻው ስለዚህ መተማመን የለውም። ምንም ጥሩ ነገር ቢመጣ እንደዚህ የቀረበውን የሰላም ጥሪ ያለው መድረክ ሁሉ አሟጦ እየተጠቀሙ በዛ አልፈት ያለውን ወደ ሌላ መፍቻ መድረክና አማራጭ እየቀየሩ መሮጥ ሲገባ እንደዛ ነው። በእርግጥ 15 ሰከንድ ቲክቶክ ቪዲዮ አይቶ የሚንተከተክ ትውልድ ምን አለ በቁሙ እሳት ቢበለው ምኑ ያሳዝናል። 3 ሰዓት የህንድ ፊልም ላይ ተጎልቶ የሚያይ መባላትና መገዳደል ዛሬም እኮ አጫጭር ፊልሞችን የተለያዩ ነገሮችን ሚዲያው እናያለን እኮ ምን ቦታ ላይ ምን ተጎልቶ እንደሚል በራሱ ላይ ምቀኛ፣ በራሱ ላይ ራሱን ለማጥፋት በራሱ ላይ ሴራ ሲያሻጥር የሚውል ትውልድ፣ ራሱን ለማጥፋት የሚጣደፍ ከንቱነት የተላበሰ ትውልድ ብዙ ነው። ስለዚህ ለምን ሰው ለራሱ ካላዘነ ማንም ተነስቶ የሚጫወትበት ከሆነ ለዚያ ራሱን አጋልጦ በባርነት በነውር መኖርና በዛ መራመድ እንደ ክብር ከቆጠረ ምን አለ ምንስ ቢለው ይገባዋል አትሉም እንዴ? የግድ ነው ይገባዋል። ይበለው፣ ሰው የዘራውን ይጨድ። አስባችሁታል? መጀመሪያ ይኸውላችሁ አሁን ለምሳሌ በምግብ ሬስቶራንት ገባችሁ፣ አፒታይዘር ይሰጣል። ከዛ ሜኑ ነው የሚመጣው። ዘመነ ካሴ አፒታይዘር እዛ እስክንድር ይመጣ ኖሮ እኔ ዛሬ ግልጽ አድርገን ነው እስክንድር ይመጣ ኖሮ ዛሬ ኦፊሻሊ ይሄ ትግል ከዛሬ ቀን ጀምሮ ፋኖች ወደ ቤት ግቡ ነበር ምን ነበር ሲሪየስ
ፖለቲካ እንደከተበላ በኋላ ተበላ። ዛሬ እስክንድር ቢገባ ኖሮ እዚህ ትግል ላይ ፋኖች ወደ ኢትዮጵያ የነበረባቸው በቃ ተስ ቢከዛ አጀንዳው ተበልቷል። አንድ ማምጣት የሚችሉት ማን ናቸው? ፋኖን አንድ ማምጣት ከቻሉ እነዚህ ፋኖን እንትን እና ገዱ አንድ ማምጣት ሳይችሉ ሌሎቹ አንድ ብልጽግና አንድ ማምጣት ሳይችል ፋኖን አብሮነት ኢትዮጵያዊ ጊዜያዊ አስተባባሪ ኮሚቴ ፋኖን አንድ የሚያደርግ ከሆነ ኦነግንም ያመጣ ከሆነ ህዋትንም አንድ የሚያመጣ ከሆነ ማነው ተፈላጊ የሚሆን? አብሮነት ኢትዮጵያዊ ጊዜያዊ አስተባባሪ። ከዛ በኋላ ማን? ኢህአፓ አስማችሁታ። ኢህአፓ ከአንተ ጀርባ ፖለቲካ እንትን ሲሰራ ኢህአፓ አንተ መጀመሪያ ሆነ ኢህአፓ ካንተ በኋላ ንግግር ሲያደርግ ኢህአፓዎች መጥተው ነበር። ዛሬ ኢህአፓዎች ከማን በኋላ? ከዘመነ ካሴ ጀርባ ንግግር አደረጉ። ኢህአፓ አንድ ወታደር ሳይኖረው ከዘመነ ካሴ እኩል ምን እዛ ስቴጅ ላይ ተቀምጦ አንድ ወታደር የሌለው እንትን የሌሉ ዩኤምዲ ምናምን የሚባሉ ኃይሎች እዛ ገብተው ከዘመነ እኩል ተቀምጧል። ምን እንደ ተደራዳሪ ልክ እንደ ወሳኝ አፋሮች ምንም ነገር ስምቁ የማረጋ አፋር ከዘመነ ጋር ቁጭ ብሎ እዛ ጋር ምን ተቀምጧል። ፖለቲካሊ ይሄ ፖለቲካሊ እንትን ስታዩት ዛሬ ምን ሆነ? ፋኖ ፖለቲካሊ ከጨዋታ የወጣበት ባይዘው ከጨዋታ ተስፋ አለ። ዛሬ በተደረገው ነገር ግልጽ ማውጣት አለ። አንደኛ ምን ተደርጓል? የአማራ ማህበረሰብ አሁን እኮ እየተከራከሩ ያሉ ግለሰቦች አሉ። ምን ብለው ነው የሚከራከሩት? ምን ሰምተው ነው? ምን ብለው ነው እየተከራከሩ ያሉት? ዘመነ የተናገረው ንግግር ጥሩ ነው እሱን አውቃሉ። ይሄንን ነገር እስክንድር ገብቶ ዘመነ ባይገባ ኖሮ እስክንድር ቢገባ ኖሮ ይጮህ ነበር። ዛሬ ያውላችሁ እኔ ጎጠኛ እምጣለው ለዚህ ጎጠኛ ጽዩፍ ነው ስንል የአማራ ፖለቲካ ላይ ዛሬ እስክንድር ነጋ እዛ ቦታ ላይ ገብቶ ቢሆን ኖሮ ትልቅ ጩኸት ተፈጥሮ ነበር። ትልቅ ጩኸት ምን ተብሎ ነበር? ተፈጥሮ ነበር። የሚፈጠርበትን ምክንያት ምንድነው? እስክንድር ገባ ሊደራደር ነው የሚል ፖለቲካ ነበር ሊሰሩ ነበር። እስክንድር አልገባም። ባይዘው ትልቅ ፖለቲካሊ ትልቅ ስራ የሰራው ዛሬ እስክንድር ነጋ ባይዘው። አሁን ስቴት ዲፓርትመንት እነሱን አወራ እስቲ ያልገባ ቡድን ካለ ስላለ እንትን ሲባል ምንድነው አፋባ አንደኛው አመራር ብሎ ነው ያመጣው። የአማራ ፋኖ በጎጃም አይደል አፋባ ብሎ ይሄ ሰውዬ አሁን የምትሰሙ ሰውዬ ልክ ይህንን መድረክ ያዘጋጀው ሰው የኢትዮጵያን ሁኔታ በእጁ ጨብጦ ለማልስተው አይ ለእስክንድር ልስተው ለዘመነ ልስተው ለአፋ ምናምን ለሚባለው አፋችሁ ተከፍቶ ይቅርና ለማልስተው አይነት ነገር የአድራጊ ፈጣሪነት ጉዳዩ ይሄን መድረክ ያዘጋጀው ኃይል እና እዚህ መድረክ ላይ የተሳተፉ ሰዎች እንደሆነ አድርጎ ነው ይሄ ልጅ አሁን የሚንጨረጨረው። እና እንዴት ነው ያሳስባል። ይሄ መድረክ እድሜ ልካቸውን በባንዳነት ኖረው ሞት እምቢ ብሏቸው ያደረሱት ጥፋትና በደል ሁሉ እድሜ ልካቸውን እያሰቃያቸው ገና ብዙ መከራን በቁማቸው የሚያስበላቸው የፈጣሪን ፍርድ የሚቀበሉ ሰዎች የሚዳክሩበት የአውሬዎች ማህበር ነው ይሄ። ለኔ ይሄን ስናገር እንደ ጉባለች ኢትዮጵያ ብዙ ጥላት አፈራለሁ። በርግጥ መጥፋት ያለበት ነው ያ ጥላት። መጀመሪያ በጎ ነገር ኃይረ ነገር የማይወድ ስለሆነ ከሰው ልጆች ጋር ሁሉ የተጣላ ነው። ጉባለች ኢትዮጵያ ደግሞ ያው ጥላት የሚያፈራ ነገ በታሪክ የሚዘከር ኢትዮጵያን የሚያሻግር በዛ መልኩ የተሰባሰቡ ጥቂት ጀግኖች ያሉበት ሚዲያ ነው። እስከዛሬ ድረስ የመጣን ሰዎች በራሱ ኢትዮጵያን ያሻገሩና መሰረት ያስያዙ ናቸው። የሚቀየር ነገር ሁሉ የሌለ እስከዛሬም ከዚህም በኋላ የምናገረው ሁሉ እውነት የሚሆንበት ድሉ የኛ እንደሆነ ያረጋግጥን የምንሄድበት ነው። እዚህ ያለው ኃይል ተስፋ ስለቆረጠ የሄደበት የጥፋት እቅድ ሁሉ ከሽፎበት ያጠፋውን አጥፍቶ እንደነርሱ ክፉነት ግን የፈለጉትን ያክል የጥፋት ሁነት አላሟላ ያለ ከንቶች እድሜ ልካቸውን የአውሬነት ባህሪ ተላብሰው እስከ ልጃቸው እነሱ የበከሉት ምናምን ነው። በእድሜ ወጣት ምናምን እዚህ ላይ ካያችሁ ራሱ የዛ ወላጆች ናቸው። የዛንን የኃጢአት ገንዘብ እየበሉ የኃጢአት ሕሳቤ እየዋጡ ከአባታቸው በላይ ሌላ ኃጢአተኛ ለመሆን ያሉ ናቸው። በቃ አልገለጥ ብሎ ነው ወይ? ኧረ ተው ሰዎች፣ ኧረ ተው አትታለሉ፣ ኧረ ነፃ አውጡ ከነዚህ ገልቶች፣ ኧረ ተው የእነዚህን ሰዎች እድሜ አታራዝሙ። የእነዚህ ሰዎች እድሜ እኮ እግዚአብሔር ይቀጣ ነበር። ነገር ግን የሚል ከሰከሰው ብዙ ስለሆነና ከሚስቱ ጋር ከልጁ ጋር የማይስማማው ከአባቱ ከእናቱ ከወንድሙ ጋር የማይስማማው ገልቱ ሁሉ ከነዚህ ጋር እየሄደ እየማገጠ ነው ለነዚህ እድሜውን እያራዘመ ያለው። አሁንም መከራው እንዲያበቃ ከፈለጋችሁ እንደነዚህ አይነት ቆሻሻዎች ምን ጠብቃችሁ ሄዳችሁት? አቋርጡ፣ ተቋረጡ። የዚህ ሰው የቅጀትም እንዳድራጊ ፈጣሪ አድርጎ ነው የሚቃጀው። ኢትዮጵያ ትቀጥላለች። እኔ ብትፈነዱ ኢትዮጵያ ታሸንፋለች። ምንም የሚቀየር ነገር የፈለገውን ሲኦል ድረስ ብላችሁ ፈክራችሁ ያልሞከራችሁት የለም። ልክሽን አግኝተሻል እያንዳንድሽ። እናንተን እየሰማ የሚል ከሰከሰው ግን ልኩን ማግኘት አለበት። ስለዚህ ምንድነው በተዘዋዋሪ አፋባ ምን ሆነ? እዚህ ውስጥ ተካቷል ማለት
አፋባ ከዚህ በኋላ የሚያወራው በማን ስር ነው? በአብሮነት ኢትዮጵያዊ ጊዜያዊ አስተባባሪ ኮሚቴ በኩል ነው። አፋባ ከዚህ በኋላ የሚያወራው ማንን? አሜሪካኖቹ ሲያወራ አሁን የቀራቸው አፋር ነው። አፋር እዚህ ውስጥ አልገባራቸው። አፋር የሚባል አደረጃጀት አለው። ባይ ዘ ወይ እኔ ግልጽ ተናግሬ አሁን ያለው እንትን ውስጥ ይሄ አፋባ ያላችሁ ሰዎች ውጡ። በቃ ዛስት ከዚህ በኋላ አንደኛ ድርጅትም አይደለም፣ ሁለተኛ ድርጅቱ እንትንም አይደለም። ድርጅቱ ዛሬ ኦፊሻሊ እንትን ብሎ ዛሬ የአማራ ህዝብ ላይ ስነ ልቦና የተጫወቱ ምን አይነት ስነ ልቦና ነው ዛሬ የተጫወቱ? ስነ ልቦና የስነ ልቦና ጨዋታ አለ። አንድ የስነ ልቦና ጨዋታ የተጫወቱት ምንድነው? ጦርነት ይቁም። አሁን ዛሬ ጎጃም ልጆች ጦርነት ይቁም እያሉ እኮ ዛሬ አንዳንድ የወሎ ልጆች ጦርነት ይቁም እያሉ ቢካዝ ገዱን ስላዩ ቢካዝ ዘመነን ስላዩ ይሄ ሁላ ዋጋ የተከፈለ ዘመንና ገዱን ላለማስነካት ምን ጦርነት ይቁም እያሉ ይሄንን ታውቃላችሁ። እዛ ዘመን የተናገረው ንግግር እዛ ቦታ ላይ የተቀመጠው እኔ ባይዘው አንድ ነገር ዘሪሁን 13 የሚባል ጥሩምባ ነፊ ባለፈው ለታ ጦርነት ይቁም ሰላም ይምጣ የሚል ሰላማዊ ሰልፍ ብልጽግና አማራ ክልል በየቦታው አድርጎ ነበር አይደል? በየቦታው አድርጎ ነበር። እዛ ሰላማዊ ሰልፍ ላይ የተገኘ ሰው ቦምብ ሲወረውሩበት ነበር። እነማ የአማራ ፋኖ በጎጃም ቦምብ ሲወረወርበት ነበር። ጥሩምባ ነፊ በዘሪሁን 13 አፍንጫውን ብለናል ብለው ምን የሰሩብን ናቸው? ፕሮፓጋንዳ የሰሩብን ናቸው። በዘሪሁን 13 ምን አፍንጫውን ብለናል። ምንድነው አፍንጫውን ያሉት? ጥሩምባ ነፊ እንደዛ ብሎ የሰራ ቡድን እንደዛ ብሎ ፕሮፓጋንዳ የሰራ ቡድን ዛሬ ምን እያደረገ ነው? ሄዶ ጦርነት ይቁም ሴም ንግግር ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት ኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካከል ነበር። ከልደቱ ጋር ከቴዎድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት እንግዲህ ያለውን ሁሉ እየነቀፈ እየናቀ ባለው ነገር ሁሉ ተሞክሮ ባለጌውንና እብደቱን አሳይቶ በተግባር ከ97 ከ87 በላይ ሰዎችን አስጨርሶ ሰው ተዘቅዝቆ የሚሰቀልበትን ታሪክ በሻሸመኔ ፈጽሞ በኦሮሚያ ክልል ላይ ገሞራና ሰዶምን የሚመስል በሳት የተቀጣጠለ ክልል አድርጎ ብዙ ንብረት ያወደመው ጃዋር ነው። አሁን የሚያወራው መንግስት አቅም እንዳለው አሳይቶ በሚማግጥበት ዜግነት ሲማግጥ ቆይቶ ተይዞ እንደሚገባው የተሸከፈው ጃዋር ነው የሚናገረው። በዛ ልክ ጃዋርን ያየ ሰው እጁ ላይ ያለውን ነገር አሟጦ ሳይጠቀም ያለውን ነገር ሁሉ አባክኑ ባለው ነገር ሁሉ ስኬት ርቆት ተስፋ የቆረጡ ሰዎች የሚናገሩትን ዋና መርህ እያደረገ ከነሱ በላይ የሚያብደው ሰው ምንም መከራ ቢበዛለት የገዛው የወለደው ያለበት ህይወት ሁሉ ሲኦል ቢሆንበት ይገባዋል እንጂ ታዲያ ምን ይባል እንዴ? ሲዋል ይሄ እነዚህ ጃዋርና እነዚህ መሰል ሰዎች እኮ ባለው ነገር ሁሉ ተሞክረው ዘመን የተፋቸው ህይወት ስኬት የነፈገቻቸው ወይም ከስኬት የራቁ ሰዎች ናቸው። እነሱ እኛን እየማገዱ እኛን እያባሉ በእኛ መለያየትና በእኛ ማንኛውም ነገር ላይ ጦርነቱን አቀጣጥለው ካባሉ ካወደሙን በኋላ በዛ ያለው ነገር የገባውም የገባው የመንግስት አቅምም የፈረጠመ ነገሮች መቆጣጠር ሲችል ደግሞ አይ ከመንግስት ሰላም ወደሚል መጣው ሲነግሩና በዚህ ልክ አስረሽ ምችው እያለ ያስጨፈሩት ከሆነ እኮ የሚጨፍረው ሰው ነው ከነዚህ ሰዎች የባሰው እብድና የገዛው ያለበት ነገር በሙሉ በቁሙ ሰዓት ቢበላው ይገባዋል የሚል ሙሉ ፊርማ ነው እኔ የምሰጠው። ከብዶች ጋር ያለ ሰው ከክፉ ጋር ያለ ሰው ያንን ቢያገኝ ከበጎች ጋር ያለ ሰው በጎነትን ቢወርስ ይገባዋል። ውሏችሁን አትርሱ ምለው ነው ይለዛል። ከዛ ውጪ እነዚህ ሰዎች አሳስቦ ሳይሆን እነዚህ አሁን ያስጨፈሩት መንጋ በሚዲያ አሰስመንት ላይ ባየሁት እውነት ነው በዚህ ልክ ልናገር ያደረገ ላቀርበው የሚያደረገ እንጂ ለኔማ ችግር የለም። ብትጨፍሩ እስከ ጭፍሮቻችሁ ገደል ትገባላችሁ፣ በቁማችሁ ትቃጠላላችሁ እንጂ ኢትዮጵያን አትነኩም። የኔ ጉዳይ የሰውነት ጉዳይ፣ የኢትዮጵያዊነት ጉዳይ፣ የእውነት ጉዳይ ነው። እነዚህ ሶስት ነገሮች አክብሮና አስጠብቆ ለመሄድ የጣረ ሁሉ የኔ የመጀመሪያው ውድ ሰው ነው። የሚከበር የሚጠበቅ ያ ሰው ነው። ከዛ ውጭ ይሄ በየሄደበት ወስላታነትና ጋጥወጥነት ከሃዲነትና ባንዳነት የተጠናወተው ሌባ ሁሉ አዳኝ ነኝ ምናምን የሚል ራሱን ለመግደል የሚሰራ ከንቱ ትውልድ እንጂ አዳኝነት በመድፌ ብትወጉትም በሱ ሰውነት በሱ ደም ውስጥ አይዟወርም። ስለዚህ ተክር ያንዳንዱ ሰው ራሱን ይጠብቅ፣ ውሎውን ያስተካክል፣ እይታውን ያሳምር። ከዛ ውጭ እውነትን አትቀይሩም፣ ውሏችሁን ለራሳችሁ ታደርጋላችሁ እንጂ የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት። ይሄ ሊካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁን ታውቁታላችሁ።
እንደዚህ 5 6 7 ዓመታት ግን ዜጎች ለቅሶ መሄድ ያልቻሉበት ዜጎቻችንና መስጊድ መሄድ ያልቻሉበት እናቴ የእሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳቱ ታርማል። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ካዋ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር ማለት ይሄ ግልጥ ነው። እንደ ጉባር ኢትዮጵያ አንዱን ቪዲዮ ማየት ትችላላችሁ። በጣም ኦልደስት የሚለው ላይ ላይቭ ላይ ገብታችሁ ኦልደስት የሚለው ማየት ትችላላችሁ። ሰሚ ስለሌለ ነው ጉባር ኢትዮጵያ 11 ሺህ ምናምን ያለው። ከዛም ውስጥ 1 ሺህ ሰው አያየውም። ምን ችግር አለ? እንኳን ተናገርኩ እንጂ ሰው ባያየው ምን ችግር አለ? ውሎውን ያገኛል በቃ። ነገር ግን ትናንት ይሄንን ያለማመዱ ይሄንን እንዲሰራ ያደረጉ ሰዎች የሰሩትን ነውር ደግሞ ያው ሪፖርት ይዘው በዛ ደግሞ ይነግዱብሃል። ይበልህ መማር ያልቻልክ ሰው መንገድ ይዘጋሉ። በዛ ኢኮኖሚካል ፕሮብሌም ሲመጣ ኑሮ ተወደደ ይሉሃል፣ እንዲሆነ ይላል። ሰው ማገት ጀምራሉ። ያንን በፊልም በምንም ዛሬም ያለማምዱ አሉ። አትነቃም። አላቅ ብለህ ነው። ይሄ ሰውዬ እዝነት ኖሮት ነው ለምን ሆነ ብሎ ነበር ሲጀመር አካባቢ ላይ ይሄንን ሲከላከል ነበር። ይሄና መሰል ሰዎች የለም። ያንን በፕሮጀክት በደንብ አድርገው ካስለመዱና ጉዳቱ ከደረሰ በኋላ ሌላው ህዝብ እንኳን ሳይናገረው ከቀረ ራሳቸው እየተረኩ እንደዚህ ይመጡልሃል። 5 ሚሊዮን ተማሪ 2 ዓመት ከትምህርት ቤት ተገሏል። አዎ መምህራን ሞቱ። አዎ መንገድ ዝጋ ግደል ምናምን ሲል የነበረው ሰውዬ ምን አለ? አሁን ለቅሶ እንኳን መሄድ አልቻልክም አለ። አዎ ትላለህ። ይበልህ ለራሱ ያላወቀን ሰው፣ ለራሱ ክብር የማይሰጥ ሰው፣ ራሱን እንደ ሰው ያላቆመ ሰው፣ ራሱን ማክበርና መጠበቅ ላልቻለ ሰው ማንም ወጠጥ የሰግጥ እየመጣ ቢተፋበት ይገባዋል። ጋጥ ወጥ ስለሆነ ምቀኛ ስለሆነ ማለት ነው። ጀዋርን እዚህ ላይ በደንብ ነው ሾፍ የምታደርግበት ነበር። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ከሸመኔ ላይ ይሆን ያለውን ጎንደር ላይ ይሆን ያለውን ነገር አየዋል። ሰው ዘቅዝቆ መስቀል ያስለመደ እሱ ሰው ነው። ስለዚህ አልጠየቅከውም። አንተንም ዘቅዝቆ ይሰቅልሃል። ይሄንን ሁሉ ይልሃል። አሁንም ትነዳለህ። ከብሔርተኛ ወጣ አማራ፣ ኦሮሞ ምናምን ትግሬ እያልክ ከምትቆናጠልበት በእብደተ ደም ዛሬም ያለውን ሁሉ ለመስደብና ለመሮጥ ከምትጣደፍ ገልቱነትን ከንቱነትን አቁምና ዋጋ አውጣ። ጃዋር በተናገረው የምትሰናከል ካለህ ይበልህ። አንተ መትረፍ የለብህም፣ አንቺ መትረፍ የለብሽም። ልደቱ በተናገረው እነዚህ ተሞክረው በሄዱበት ሁሉ የከሰሩ ሰዎች ተናግረው የሚያደርሱት ጥፋት ካለ ይበለው። ይሄ አስተውሎት የጎደለው መጥቀም የማይችል ትውልድ እንጂ የሚጠቅም ሰው ከሆነ በእነዚህ አይሰናከልም። እጁ ለጥፋት የሚያነሳ የለም። በእነዚህ የነዚህ ንግግር የሚያደምጥና የነዚህን ሁነት ይዞ የሚያብድ ሰው ካለ እግዚአብሔር ራሱ ነው ችግር ያለበት፣ እነዛን ካላጠፋ ማለት ነው። ይሄንን እብደት የሰጠው ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ያለ ነው። ታይቶ ተሰምቶ በሀገራችን በምድራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ያለ ነው። ለዚህ ሁለቱ what do they have in common? እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ ተዋለ። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት፣ ክልሎች ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት በቃ ይሄ ሪፖርቱ ነው። ጃዋር ልክ ነው። እዚህ ላይ ያሰራውን ሪፖርት ገባ አልገባም ያንን የነገረ ግን ጃዋር እጅን ከመናገሩ በፊት ምን እየጻፈ ነበር? ፌስቡክ ገጹ ላይ ትዊተሩ ላይ ሄድና ይለት ምን ሲል እንደሚውል ምን ሲቀሰቅስ እንደሚውል ይሄ አሁን የሚለው ነገር ሁሉ
በእውነት ሆኖ ቢሆን በደስታ እየጨፈረ እዛ ጋ ይላል እንጂ እዚህ አይነግርህም። እዚህ የሚልህ አሁንም የቀረ ነገር ካለ ይሄን አሁን የመሰለውን ነገር ተነስና አጥፋ እያለህ ነው። ታዲያ ከሰማኸው ይበልህ ነው የምልህ እኔ። ምክንያቱም እኔ ጉባኤ ኢትዮጵያ ከመጀመሪያው ጀምሬ እየነገርኩ ነው፣ አሁንም እየነገርኩ ነው። የሚጠቅም ላይ ሁኔ ያልኩ እድሜ ልኩን ከከሰረና በሄደበት ሁሉ ጥፋትን ሲያለማምድ ከኖራ ሲናገረው ከዋለው እኔ እኮ ዛሬ ለምናገረው ነገር ውሸት ነው እውነት ነው ለሚለው ለመለካት ከዚህ በፊት የተናገርኩትና የኖርኩት ነው መሰረት። አሁን ለምናገረው ውሸት ነው እውነት ነው ለማስባል። ስለዚህ በዛ መስፈርት ጃዋርን ይህን ንግግር ከሚያደርግበት በኋላ አይደና ወይም አሁን ላይ ይህን እያወራ ባለበት በምትሰማበት ሰዓት ላይ ገብተህ ፌስቡክም ሆነ በተለይ ፌስቡክ ላይ ብዙዎችን ለመበከል እዛ ጋር የሚጠቀመው ትዊተር ላይ ግባና እየው የጻፈውን። ታዲያ ይሄ ሰው አሁን ላይ ያለህ ምን ሊልህ ነው? ሊያጃጅልህ ሊጫወትብህ ነው። ታዲያ ለዚህ የምትሰጥ ከሆነ በኦሮሚያ ክልል ላይ የተሰራውን በሜንጫ ነው የምንለው እስላምና ክርስቲያን እያለ አማራና ኦሮሞ ምን እንዳደረገ ልንገርህ እንዴ። ሲደርስብህ የሚገባ ከሆነ ይድረስብህ እልሃለሁ። ጀዋር የደገሰው ደግስና ምንም ይባል ምንም አይነው። እኔ ግን አሁን የተሰማኝ ነገር ቢኖር በእውነትም ኢትዮጵያ በሽታዋን እያራገፈች ነው። ሁሉም ጥላት አብዷል። ኢትዮጵያ ተሻገረች ማለት ነው። ኢትዮጵያ ታሸንፋለች። አበጀህ ነው የምንለው ጠቅላይ ሚኒስትሩ። ተቃጠል ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ያለው ማለት ሲምቦሊክ ያረካቸው ሰዎች የጦርነት ሲምቦል፣ የግፍ ሲምቦል፣ የመከራ ሲምቦል፣ የቶርቸር ሲምቦል፣ የማዕከላዊነት ሲምቦል ዛሬ ስብሐት ነጋን ይዘህ መተህ ስታስተላልፈው ገመድ መግዛት ነበረብህ። አንዳንድ አሁን የምነግራችሁ ሰዎች እነማን እንደሆናችሁ ግልጽ ነው። አይ ነበረ ትላንት ተቃውሞ ያሰሙ ሰዎች እንዳሉ አንዳንድ ጋዜጠኞችም ስሰማ ነበር። ተቆርጦ አይቻልም። ስለ አገዛዝ የምናወራ ከሆነ ቲፒኤልኤፍ አገዛዝ እኮ ነው የሚሉ ሰዎች ሰምቻለሁ፣ ጋዜጠኞች። እኔ የዚህ ነገር ግብ የሚመስለኝ የቅድመ ጦርነት የትርክት መደላድል መፍጠር ነው የተፈለገው። ሻዕቢያ ከቲፒኤልኤፍ ጋር ሆኖ ጦርነት ለመክፈት ያው የተዘጋጀ ነው እንደምታውቀው። በቲፒኤልኤፍ በኩል ነው አይደለም፣ በትግራይ በኩል ነው ዊልሲ፣ ግን የጦርነት ዝግጅት አለ። ህወሓት አሁንም ወደ ወልቃይት ምናምን ለመምጣትም እንግዲህ ግፏን ኮሚቴዎቹ እንዳሉት ቆፍሯል፣ ሰዎች ልኳል፣ ጦርነት ይጀምራል። ስለዚህ የጦርነት ጅማሮ አለ። ይሄ መድረክ ማነው ጦርነቱን የጀመረው የሚባለውን ነገር ፍሬም ሊያደርግ ነው የመጣው። ቢኮዝ አገዛዝ ያብቃ፣ ኖት ኦንሊ አገዛዝ ያብቃ፣ ጦርነቱን ጀማሪው አገዛዙ ነው የሚል ለማሳየት ነው። ዋና ዓላማው ይሄ ነው። ያዘጋጆቹም ዓላማ ይሄ ነው፣ የመጪዎቹም ዓላማ ይሄ ነው። ከዛ በተረፈ አንዳንዶቹ የትግል ስልት ለውጥ አድርገዋል ብዬ አስባለሁ። ትላንት ቅድም ያልከው የሰላማዊ ትግል ላይ ቆርበናል የሚሉ አካላቶች ወደ ሁለገብ ትግል እየሄዱ ነው። እሱ መንደርደሪያ ነው ያየሁት። ሰው ከዚህ በኋላ ተቃቀስኩ የሚኖር አይመስለኝም። እነዚህ ሰዎች የሰላም ማስክ የለበሱ የጦርነት ሰባኪዎች ናቸው የሚል ተጽፎ አይቻለሁ። በቂ መልስ ነው። ጦርነት በተግባር የሚፈጽሙ የሚያቅዱ፣ ሰው ፊት ሲመጡ ግን ሰላም የሚሰብኩ ጦርነት ይብቃ የሚሉ የ1 ሚሊዮን ሰዎች ጦርነት እልቂትም መሰረታዊ ምክንያቱ ቲፒኤልኤፍ ነው። ሰው ዛሬ የተሰበሰቡ ሰዎች ቲፒኤልኤፍን ማውገዝ ነበረባቸው። ኢሳያስ አፈወርቂ ጦርነት ሲሰብክ ሰምተው ታውቃለህ? የቀጠናው ጦርነት ጠማቂ ግን ኢሳያስ አፈወርቂ ነው። ሌላው እንግዲህ ይሄ ከጀርባ ሆኖ የሚሰራውን አሻጥር ሁሉ የሚገልጥ ነው። አይኑን የሚገልጥ ሰው ካለ ይግለጥ። አለዛ ግን በብደቱ ተስፋ ቆርጦ በሄደበት ሁሉ ህይወቱ የተሰናከለበት ሰው በዛው እስከ ህይወቱ ፍጻሜ ድረስ ቢሄድ ይገባዋል ከማለት ውጭ ምንም የሚያሳዝንም አይደለም። ማስተዋል ለራስ ነው። ራሱን ማትረፍ፣ ራስን መጠበቅ፣ ለራስ የሚበጀውን መመገብ፣ የምናየውን የምንውለውን የምንገበየውን ነገር መመጠን። ከዛ ውጭ እውነቱን መቀየር የሚችል ሰው የለም። ዘመኑ የእውነት ነው። እውነት ያሸንፋል። ባንዳና ቆሻሻ ልጆች ሁሉ ይጠረጋሉ። ቆሻሻ አለመሆን ነው። አሁን ባንዳ አለመሆን ነው። ዘረኛ አለመሆን ነው። ነውረኛ አለመሆን ነው። ከሃዲ አለመሆን ነው። በሃይማኖቱም በየትኛውም መርህ ላይ ራስን መመዘንና ያንን መያዝ ነው። ዋናው የሚጠቅመው እሱ ነው። የእርስ በርስ ጦርነት
ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት ፍራግመንቴሽን ኦፍ ኤቭሪ አስፔክት ኦፍ አወር ሶሳይቲ። በቃ አሁን አንተ አንዴ አብድሃል፣ ለይቶልሃል። ጃዋር አንዴ አብድሃል፣ ተሞክረ በየሄድክበት አብድሃል። አሁን ፀጉር ጨርሳል እኮ አሁን እኮ ኤክስፓየርድ አድርጋል። በቃ ያንተን በሽታ የወረሱ ኤክስፓየርድ ያደረጉ ከንቶች ገልቶች ቢኖሩ ጋልባቸው እስከሚበቃቸው። ግን አንተ ምን እንዲመጣ ነበር ስትሰራ ይኖርከው? የተማሪዎችን ፈተና ሰርቀህ ያበላሸው ትውልድን ለመቅረጽ ነበር። አሁን አንተን የሚሰሙት ላይ የሄድኩት እኮ ኦሮሚያን ክልል ጀሃነም በሳት ያረካ ያን ያህል ንብረት በሳት በቢሊዮን የሚቆጠር ገንዘብ በሳት አቃጥረ ኦሮሞ ፈርስት እያልክ አማራን እያሳደድክ እንዲገሉ ስታውጅ የነበርከው እንዳንተ አይነት ገልቶ አይደለም። ግን አንተን የሚሰሙ ሰዎች ደግሞ የባሱ ስለሆኑ አሁን አንተን ነፃ እያወጡ ነው። አንተ የምትተፋውን የሚልሱ ገልቶች ማለት ነው። ኦሮሞ ፈርስት እያልክ ወለጋም ሆነ የትኛውን ቦታ ላይ አንተን ሽንቱን እያጠጣ ያሳደገው ወያኔና ግብጽ አይደለም እንዴ? ያንን እየዋጠ ግን የሚያብድ ሰው ካለ ይበለው ወደሚለው ሄደናል። አሁን ፈለክውን እያልክ ተሞክረ ሰው ዘግዝቆ አሰቅለህ በቢሊዮን የሚቆጠር ገንዘብ በሳት አስበልተህ አንተ ስለ ጽድቅ፣ ስለ ሰላም፣ ስለ አብሮነት ስለሆነ ነገር ስታወራ የሚሰማህ ካለ አንተ አይደለም ችግር ያለብህ፣ ያ የሚሰማህ ነው። ይበለው። ያ ዘሩንም ቢሆን ያጥፈው መድኃኒዓለም እና ጥሩ እብደት ነው። እብደትንም እያስፋፋ ነው። እውነቴን የምልህ ግን አሹር በእኔ ብቻ እርግጠኛ ሁን፣ ኢትዮጵያ ትቀጥላለች። እንዳንተ አይነቱን ቆሻሻና መሰል ባንዳ ኢትዮጵያ ከላዋ ላይም ከመሬቷ ውስጥም ጠርጋ ታራግፋለች። አንተን የላኩ አንተን ያጎለመሱ አንተን በዚህ በክፋት ያሰለጠኑ አጋንንታዊ ዓለም ፈጥረው ያሉ ሀገራትም ቢሆኑ ልካቸውን ነው የሚያገኙት። ይሄ እንድታስታውሰው ነው። አእምሮ ያለው አንገት ያለው እንደ ሰው አይን ያለው ማየት የሚችል ሰብዕናው ያልተገፈፈ በጸጋው ያለ ሰው ካለ እንዲያስታውሰው ነው እንጂ ምነግርህ የሚቀየር ሆኖ አይደለምና እበድ። Our religious institutions, our state institutions, our cultural institutions እስከታቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል። ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄ ለማድረግ በሶስት ደረጃ መሄድ አለብኝ ብዬ አስባለሁ። አፈር ብላ የምልህ ለዛ ነው። ምክንያቱም ሀገራዊ ምክክር ላይ እንዴት እንዳሾፍክ አይቻለሁ፣ የጻፍከውን አይቻለሁ። እንቶኔና እንቶኔ ሊመክሩ እያልክ እየተዘባበትክ ነው። አሁን ደግሞ ትመጣለህ። በነገራችን ላይ አቦይ ስብሃትም ሆነ ሌላው እዚህ ጋር የቀረባችሁ ሰዎች በቃ አይናችሁን በጨው አጥባችሁ እንደ ጲላጦስ ከደሙ ንጹህ ነው ብላችሁ ስትመጡ እናንተ በዘራችሁት ነውር የጠፋ የተጠፋፋና ዛሬም ድረስ መዳኛው ውሉ ጠፍቶት የሚማቀቀው ህብረተሰብ አሁንም ከዛ ጥፋቱ ላለመውጣት የናንተን ትፋት ለመላስ ከተሰለፈ ይበለው ወደምለው ለዛ ነው። ቢኮዝ በተግባር ነው የገለጣችሁለት። ዛሬም እኮ እናንተ ይሄንን የኃጢአት ዘመናችሁን ለማራዘም ይሄን በማውራት የምታገኙትን የኢትዮጵያ ታሪካዊ ጥላቶች የሚከፍሏችሁን ቀፈራ ለማግኘት ነው። ሴት ልጅ ሆቴል ገብታ ስትሰራ ሴተኛ ዳሪ እንደዚህ ትባላለች። ጃዋር፣ ልደቱ መሰል ሰዎች ሀገርን ለማጋለጥ ያንን ባለስልጣን ሆነው ደግሞ በስልጣናቸው የሚማግጡ ሰዎች ምንድን ነው የሚባሉት? ስም አውጣ እስኪ አንተ ብትሆን እና አንተ የተናገርከው አንተ ያላወራዋለን አንተ እንደው ያንተን ድምጽ የሚሰማ ሁሉ በእውነት የተረገመ ቢሆን ነው። we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉል የተካሄዱ ጦርነቶች በአስቸኳይ እንዲቆሙ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅ ላድርግ ይላል። ሰላም ለማምጣት እንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ እንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ችግር በችግር በቋፍ ላይ እንዳለ ይታያል። ከዚህ በኋላ የሚመጣው ችግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል።
ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ምንድን ነው ያሰባሰባቸው እነዚህ ሰዎች? እነ ደብረጽዮንን ከገዱ ጋር ሲገዳደሉ የነበሩት ደብረጽዮንና ገዱ እንዴት ሊሰባሰቡ ይችላሉ? ኦላ ጃልማሮ እንዴት ሊመጣ ቻለ? ገዱ አንዳርጋቸው እንዴት? እነዚህ ያው የኢትዮጵያ ጠላቶች ይተባበራሉ። ምክንያቱም የአንድ ክንድ ብዙ ጣቶች ናቸው። የአንድ ታሪካዊ የኢትዮጵያ ጠላት ብዙ ጉዳይ አስፈጻሚ ባንዳ የፉኝት ልጆች ስለሆኑ የትኛውም ኢትዮጵያ ውስጥ በስልጣኑ የሚማግጥ አሰራር የሚያበላሽ አቅመቢስ ሲሆን በንግዱ ላይ የተበላሸ የተመረዘ ነገር የሚሸጡ ሁሉ ኢትዮጵያ ላይ ህዝብን የሚያስለቅስ ለህዝብ በደል ለህዝብ መጎሳቆል የሚሰራ ማንኛውንም ሁሉ አካል ስፖንሰር ያደርጋሉ የኢትዮጵያ ጠላቶች። በሃይማኖቱ ቃል እግዚአብሔርን የማይሰብክ በተቃራኒው አመፅን መገዳደልን እከሌ ጠላት ነው የሚል ስብከትን የሚናገር ሁሉ ሳይቀር አቅመቢስ የሆነ ሰው ሁሉ ሳይቀር በየትኛውም በተመደበበት ሙስናን በማባባስ ብልግናን በማስሄድ ወረቀት በመሸጥ ወረቀት በመግዛት ሕክምናውንም የትኛውንም ቦታ በማበላሸት ኢትዮጵያ ውስጥ በጥፋት ለጥፋት የተነሳን ነገር ሁሉ ስፖንሰር የሚያደርግ የኢትዮጵያ ታሪካዊ ጠላት አለ። ለዛ ነው ኦላ ሸኔ ፋኖ ምናምን ቢባል አባታቸው አንድ ነው፣ ምንጫቸው አንድ ነው። እዛ የሚጭናቸውን የሚተፉ ስማቸው የተለያየ ሁሉም የኢትዮጵያ ጠላቶች የሚጋልባቸው አጋንንቶች ወይም የጥፋት ፈረሶች ናቸው። ለዛ ነው ኤርሚያስ ይሄ የሆነው ማለት ነው። እንዴ ሊመጣ ቻለ? ጀዋር እንዴ ማለት ሊመጣ ቻለ? ምንድነው ማሰባሰቢያው ገመድ? የጦርነት ፍቅር ነው። አንደኛ የጦርነት ፍቅር ነው ያሰባሰባቸው። ሌላ አይደል። ጦርነትን የሚያፈቅሩ አካላቶች ነው የተሰባሰቡት። ሁለተኛ ጥላቻ ነው። ጥላቻ ነው ያሰባሰባቸው። ሁለተኛ ጥላቻው ከላይ ሲታይ ስርዓቱን ነው የሚመስለው። ከላይ ስታዩት ኢትሉክ ላይ በቃ ብልጽግናን የሚጠሉ አብይን የሚጠሉ ወይም እንደዛ ኦሮሞ ብልጽግና የሚሉትን የሚጠሉ ምናምን ነው የሚመስላችሁ። ጥላቻው ኢትዮጵያ ነው። ኢትዮጵያ የምትባለውን እንደ አገር የሚጠሉ ስብስቦች ናቸው። የኢትዮጵያን አንድነት የሚጠሉ ስብስቦች ናቸው። ደብረጽዮን በዚህ በኩል ዲፋክቶ ስቴት ነው ያንቀሳቀሰ ያለ ከሻዕቢያ ጋር ነው። ይሄ እውነት አይደል? ጃልማሮ የግንጠላ ሀሳቡን ነው እያራመደ ያለው። የራስን ዕድል በራስ መውሰድ ከመገንጠል ነው እያራመደ ያለው። ውሸት ነው ብሎ ይወጣ። የኢትዮጵያ አንድነት አንድ የማያደርጋቸው ሰዎች ናቸው። ስለዚህ ከላይ ሲታይ ገዢው ፓርቲ ምናምን ልትሉ ስላችሁ ወደ ውስጥ ስገቡ ግን ኢትዮጵያዊነት ነው የሚያጣላ። ኢትዮጵያ ናት የምትጣጣ። በቃ ከዚህ በላይ ምንም ነገር የለም። አጀንዳቸው ኢትዮጵያ ናት። አብይ የያዘው ሲመስላቸው እነዚህ የተሰበሰቡት አንደኛ ስብስቦቹ በዘረጉት የጥፋት ኔትወርክ ሁሉ ያቀዱትን ማሳካት የተሰናቸው የእፉኝት ልጆች ስለሆኑና በሁሉም ከስራው እጃቸው ተቆርጦ የጥፋት ሰንሰለታቸው ሁሉ ተበጣጥሶ አሁን ሌላ ማሊያ ለብሰው እንደነሱ የሚደናበረውን ደንባራ እያደናበሩ ለመሄድ ስለፈለጉ ነው። አጀንዳቸው በአብይ ልክ የምትሰራ ነገር አለች። በመከላከያ ሰራዊት ልክ የምትሰራ ነገር አለች። እስኪ ኦሮሞ የምትሉ በዚህ የምትባልጉ ሰገጤዎች ማን ነው ኦሮሞ? ጃዋር ነው ኦሮሞ ወይስ አብይ ነው ኦሮሞ? እዚህ ራሳችሁ በምትማግጡበት ጋጥ ወጥነት ማለት ነው፣ ነውረኝነት ማለት ነው፣ ባለጌነት ማለት ነው። ይሄ ዘር ውስጥ ተወሽቃችሁ ያላችሁ ቆሻሾች እስኪ ቆሻሻነታችሁን ገለጥ አድርጉና በኦሮሞነት የምታወሩ ሰዎች አብይ ነው ኦሮሞ ወይስ ጃዋር ነው ኦሮሞ? መራራ ነው ኦሮሞ ወይስ ሽመልስ አብዲሳ ነው ኦሮሞ? የቱ ነው ኦሮሞ? ኦሮሞን የሚያኮራ ሀገር እንደ ሀገር እንስራ የሚል ጽዳትን ቆሻሻነትን እየገለጠ ከቆሻሻ ጋር አትኑር መጽዳት አለበት የሚል የሚሰራ ነው ወይስ በለው ግደለው መንጫ አውጥታ አንገት ቆረጠው አማራን ኦሮሞ እንደዚህ ተጠፋፋ የሚለው የትኛው ነው ኦሮሞ? መምረጥ ነው። ታዲያ ከጃዋር ጋር ያለ ማን አንተ? ጃዋር ለአብይ ቢያንስ ዝም ሊል ይችላል። እንዴት አብይን ለማጥፋት ጃዋር ከሰራ ይሄ የምትፈክርበት የዘረኝነት ኮረጆ የጠነባው የበሰበሰው ዘረኝነት ጥንብ ነው የተባለው ምን መሰለ? ዛሬም ለሌላ ትነዳል። ጃዋር ከሻዕቢያ ጋር ገጥሞ ጃዋር ከህወሓት ጋር ገጥሞ ሲጋልብህ ታዲያ የረከስከው የተዋረድከው ቀድሞ በፈለገው ሰዓት የሚጋልብህ በፈለገው ሰዓት የሚተውህ አንተ እንጂ ጃዋር እኮ አይደለም፣ ልደቱ እኮ አይደለም የከሰረውና ለማንኛውም ኢትዮጵያ ትቀጥላለች። በዛም ይሁን በዚህ አሳዳጊ የበደለው የኃጢአት የሐራም ልጅ መሆናችሁን ነው ያየሁት እኔ።
የሚሰማችሁ ስላናደለ ነው ኢሞሽናል ሆኜ የምናገረው። የሚሰማችሁ አሁን በዛ የሚማግጥ ብዙ ሰው አያለሁ። ኤኒዌይ የዘራሁን ያሳጭድህ። እያንዳንድህ መከራን የምታራዝም ራስህ ነህ። ነፃ መውጣት ከፈለክ የራስ የሆነ ነገር ፍጠር። ያለውን ለመንከስ በህይወት ያለውን ገሎ የቀብሩ ዘንድ የቀብር ድግስ ለመደገስ የምትሰባሰብ መጥፎ ባህል አለ። አሁን ከጎረቤቱ ጋር በምቀኝነት የሚተያይ ቢጮህ የሚደርስለትን ጎረቤት ለማጥፋት ያለ የሌለ አቅሙን የሚጥር ጓደኛውን በማጓረድ የሱ ክብር የሚመጣ የሚመስለው ብዙ ነውረኛ ትውልድ አሁንም እዚህ መሬት ላይ ሆኜ ያየው ስለሆነ ከዛ ወጣና ይልቅ ታሪክን በብርሃን ጻፍ። ከዛ ውጭ እድሜ ልክህን በአጋንንት እየተጋለብክ መላእክት ልትሆን ስለማትችል እዛው አጋንንታዊ ባህሪን ይዘህ እንደምትጠፋ እያወቅ ይሁን። ኢትዮጵያ ትቀጥላለች፣ ጠላቷንም ትቀብራለች።